አንጋፋውና ግዙፉ የኢትዮጵያ ንግድ ባንክ ከአዲስ አበባ ከተማ አስተዳደር ጋራ በመተባበር በቅርብ ጊዜ ሰምታችሁ ከሆነ አንድ በጣም ትልቅ ኢኒሺዬቲቭን አስተዋውቀዋል። ይህም ኢኒሺዬቲቭ በከተማው ውስጥ ለሚገኙ ከ41000 በላይ ለሚጠጉ የመንግስት ሰራተኞች የቤት አቅርቦትን ለማቅረብ የሚያስችል የብድር ስምምነትን በከተማ አስተዳደሩና በንግድ ባንክ መካከል ነው የተደረገው። ብዙዎች ይህ መረጃ በወጣበት ማግስት በተደጋጋሚ ሲጠይቁት የነበረውና መልስ ሲሹለት የነበሩት ሲተቹት የነበረ ነገር ቢኖር ቅድሚያ ክፍያውን ወይ ደግሞ 25% የቅድሚያ ክፍያውን እነዚህ የመንግስት ሰራተኞች መምህራንን ጨምሮ ሌሎችም ማለት ነው እንዴት መክፈል ይችላሉ አንሪያሊስቲክ ነገር ነው እያሉ ብዙዎች ሶሻል ሚዲያ ላይ ሲጽፉ ተመልክቻለሁ። ነገር ግን እነዚህ ሁሉ ሰዎች ያላዩትና በጣም የተደበቀ ደግሞ ሌላ የባሰበት አደጋ አለ። በዚህ ውስጥ እሱን ሚስጥር ዛሬ በዚህ ቪዲዮ እንድናወራ ስለፈለኩኝ ነው። በተለይ በባንኪንግ ሴክተር ውስጥ ወይ ደግሞ የባንክ ብድርን በተመለከተ ምን ሊመስል ይችላል የሚለውን ነገር ያልተረዳናቸው ነገሮች ይችላሉ። ከቅድሚያ ክፍያው ባለፈ ልናወራ ዛሬ የፈለግነው በዚህ ቻናል ላይ ስለ ቀሪው 75% ብድር የሚከፈልበትን መንገድና ያንን ብድር የኢትዮጵያ ንግድ ባንክ እንዴት ሊያበድር ይችላል ምንስ ሊገጥም ይችላል ከቅድሚያ ክፍያው የባሰ ችግር አለበት ብዬ እኔ በግሌ ማስበውን ያንን ህግ ነው ዛሬ እንግዲህ የምናወራው። ብድሩ ቢገኝ ከኢትዮጵያ ንግድ ባንክ እንዴት ነው የሚከፈለው? እነዚህን ነገሮች በምሳሌዎች ያዋቀርን ለመመልከት እንሞክራለን። ከዛ ችግሮቹን በዛ መልኩ ነው እንግዲህ እየነገርኳችሁ የሚሄደው። ይህ ንጋት ፖስት ነው። በየጊዜው ስለ ፋይናንስ፣ ስለ ቢዝነስ፣ ስለ ካፒታል ማርኬት እዚህ ቻናል ላይ ትምህርታዊ ቪዲዮዎችን እንለቃለን። ታዲያ እስካሁን ድረስ ይህን ቻናል ሰብስክራይብ ካላደረጋችሁ እንደዚህ አይነት የትምህርታዊ መረጃዎች ስለ ፋይናንስ ዓለም እንዲደርሷችሁ ታዲያ የደወል ምልክቷን በማብራት ሰብስክራይብ እንድትሏችሁ እንጋብዛችኋለን። በዚሁ ወደ ዛሬ ቪዲዮ ይገባለሁ። ይህ የቤቶች ልማት ብድር እንግዲህ በከተማ አስተዳደሩ የተወጠነ ሆኖ ካሁን በፊት በተለመደው አይነት ይሄ በማህበር ተደራይተው የመጡ ቤት ገንቢዎች ቤት የሚገነቡበት ሆኖ በዚህኛው ኬዝ የመንግስት ሰራተኞቹ ናቸው በማህበር ከተደራጁ በኋላ መተው ከኢትዮጵያ ንግድ ባንክ በሚገኝ 75% ብድርና 25% የራሳቸውን መዋጮ ይዘው ከመንግስት በነፃ በሚቀርብላቸው መሬት ላይ ቤቱ የሚገነባው ይህ ግንባታ 14% ወለድ የሚታሰብበት የ75% ብድር ከኢትዮጵያ ንግድ ባንክ የሚያገኝ ሲሆን ግንባታው በ3 አመት ውስጥ ይጠናቀቃል ተብሎ ነው የሚታሰበው። ከዛ በአራተኛው አመት ጀምሮ እንግዲህ የፎይታ ጊዜ ከወሰዱ በኋላ አንድ አመት እነዚህ ገንቢዎች ወይ ደግሞ ባለቤቶቹ ብድሩን መልሰው የመክፈል ግዴታ አለባቸው። ዛሬ እንድናወራው የሚፈልገው እንግዲህ ከዚህ በኋላ የከተማ አስተዳደሩ ይህንን ጥሩ ሐሳብ ነው ልትሉት የምትችሉት ነው ሊደገፍ የሚችል ሐሳብን ወደ ስራ አስገብቷል። የገበያ ሁኔታን ያማከለ አይነት ሐሳብ ወደ ስራ አስገብቷል። ነገር ግን ሐሳቡ ጥሩ ሆኖ ሳለ ለመንግስት ሰራተኞቹ የሚያስኬድ ነገር ነው ወይስ አይደለም የሚለውን ነገር ስንፈትሽ ከባንኩ አንፃር የሚኖረው ነገር ነው እንግዲህ መነግራችሁ አደጋውን መነግራችሁ። ብዙዎቻችሁ ምኑ ጋር ነው አደጋው ልትሉት ትችሉ ይሆናል። እሱን እናውራ። ለመሆኑ 75% ከንግድ ባንክ የተበደሩት ብድር በስንት ጊዜ ይመለሳል የሚለውን ጥያቄ አስባችሁ ታውቃላችሁ? አዎ ብላችሁ ዜና ላይ የተመለከተውን በ20 አመት ተመልሶ ይከፈላል የሚል ነገር ነው ሜቢ ልትናገሩ የምትችሉት። እሱ ግን 20 አመት ውስጥ መከፈል አለበት የሚለው ነገር አንድ ሰው 20 አመት የመክፈል አቅም ካለው ያ መብት ይሰጠዋል ማለት ነው እንጂ ሁሉም የመንግስት ሰራተኞች ይህን የሚበደሩትን ገንዘብ በ20 አመት ውስጥ መልሰው ይከፍላሉ ማለት አይደለም። በባንኩ ኢንዱስትሪ የተለመደው ከ25 እስከ 30 አመት የቤት ብድር የሚሰጥ ቢሆንም በዚህኛው ስርዓት ግን ለ20 አመት ነው የተባለው። ንግድ ባንክ በተለየ ህግ የመንግስት ሰራተኞችን የአዲስ አበባ ከተማ አስተዳደርን ጉዳይ ካልተመለከተው በስተቀር በኖርማል የብድር ህጎቹ በውስጥ ፕሮሲጀሮቹ ንግድ ባንክ እስካሁን በሚከተላቸው ትሪት የሚያደርግ ከሆነ ታዲያ እነዚህ የተለያዩ የመንግስት ሰራተኞች እንደየ እድሜያቸው አሁን እንዳሉበት የእድሜ ቁጥራቸው የሚበደሩት ገንዘብ ላይ በየወሩ የሚከፍሉት ክፍያ የተለያየ ሊሆን ይችላል። እሱ ብቻ አይደለም ያ የሚከፍሉትን ብር አቅሙን የማይኖራቸው ከሆነ እንዲሁ ንግድ ባንክ ከደሞዛቸው አንፃር ማለት ነው ላያበድራቸው የሚችልበትም እድሉ በጣም ሰፊ ነው። ዛሬ እነዚህ ነገሮች ነው እንግዲህ በምሳሌ እያዋዛን ከእድሜ አንፃር ለመሆኑ አንድ 40 አመት የሆነው ሰው 50 አመት የሆነው ሰውና
የ30 ዓመት ወጣት በመንግስት ሰራተኝነት በአዲስ አበባ ከተማ አስተዳደር ውስጥ ተቀጥሮ የሚሰራ ከሆነ ከነዛ ከ41,000 በላይ ከተጠቀሱት ውስጥ ብድሩን እንዴት ነው በስንት ዓመት ነው ሊከፍል የሚችለው? ያ ከሆነ ለመሆኑ የብድር በየወሩ የሚከፍለው መጠን ምን ያህል ነው የሚለው ነገር ነው የምንመለከተው ማለት ነው። ለዚህ ቪዲዮ እንዲሆን በምሳሌነት እንግዲህ መወስድላችሁ ከቤቶች ውስጥ በጣም ትንሹ ወይ ደግሞ የባለ አንድ መኝታውን ቤት ነው በምሳሌነት እንድንሰራ የምፈልገው። እንዲያው ከሰማዋቸው መረጃዎች የተረጋገጠ መረጃ ባይሆንም ከሰማዋቸው መረጃዎች የ25 በመቶ መዋጮ ማለት ነው 450,000 ብር አካባቢ ነው የሚጀምረው የሚል ነገር ሰምቻለሁ። ያ ማለት አንድ ቤት በአጠቃላይ ወጪው 450,000 ብር አካባቢ ከሆነ እንግዲህ ወደ 2 ሚሊዮን ሊጠጋ 1.9 ሚሊዮን ብር አካባቢ ያው መሬቱ በነፃ ነው የሚለው ነገር ታስቦ ግንባታውን ለመገንባት እነዚህ ሰዎች ያስፈልጋቸዋል። ይህ ማለት አንድ ሰው 450,000 ብር ከራሱ መዋጮ ቢያዋጣ እንዲያው እንደምንም አገኘን በልና እንደምንም ብዙዎቻችሁ እየተከራከርንበት ያለ ነው እቺን 450,000 ብር አያገኝም የሚለው ነገር ቢሆንም 1.35 ሚሊዮን ብር እንዴት ይመልሰዋል የሚለው ነገርና ባንኩ ደግሞ አው ይመልስልኛል ብሎ አምኖ ሊሰጥበት የሚችለው አመትና በየወሩ የሚፈልገው ገንዘብ እንዴት ይመጣል ትልቁ ጥያቄ ነው። ዛሬ እሱ ነው ያወራን ያለ ነው። እንግዲህ 1.35 ሚሊዮን ብር ነው የኢትዮጵያ ንግድ ባንክ የሚያበድረው ባለ አንድ መኝታውን ትንሹን ያገኘውት መረጃ ትክክል ከሆነ 450,000 ብር ነች ቅድሚያ ክፍያ የምትባለው። ካሁን በኋላ የምናወራው ነገር እንግዲህ አንድ መርሳት የሌለባችሁ ነገር ምንም አይነት የዋጋ ጭማሪ አይኖርም በነዛ በግንባታዎቹ 3 አመታት ውስጥ ብለን ከወሰድን በነዛ በ3 አመታት ውስጥ እንዲሁም ደግሞ ቤቱ ተጠናቆ ይረከባል ብለን ካሰብን ምንም አይነት ዲሌይ የማይኖር ከሆነና 450 ሳይሆን ተጨማሪ ሌላ ብር ያስፈልጋል ከናንተ ከባንኩም ተጨማሪ 1.3 ሳይሆን ያስፈልጋል ተብሎ እስካልተጠየቀ ድረስና እነዚህ የተጠቀሱት ገንቢዎች ቶሎ ገንብተው ማስረከብ የሚችሉ ከሆነ እንዴት ነው የምንመለከተው የሚለው ነው የምንመለከተው እንዴ ከእድሜ አንፃር ማለት ነው። አሁን ባለው የንግድ ባንክ የቤት ብድር ስርዓት ማለት ነው የሚሰጥ ከሆነ አንድ ግለሰብ ለጡረታ ከቀረበ ከዛ ጡረታው ላይ 1 አመት ምናምን ተቀንሶ የሚበደርበት ሁኔታ ቢኖርም ለዚህኛው ግን እንዳልኳችሁ 20 አመት ውስጥ መክፈልና መጨረስ ብድሩን ግዴታ ነው። ያቺን ትንሿን 1.35 ሚሊዮን ብር በ20 አመት ውስጥ መክፈል አለበት ማለት ነው ማንኛውም የመንግስት ሰራተኛ። ማንኛውም የመንግስት ሰራተኛ መሬቱ ተሰጥቶት ተደራይቶ ወደ ንግድ ባንክ ይሄዳል። ለምን ብድሩን ለመውሰድ ማለት ነው 450,000 ካሰባሰቡ በኋላ ይህንን በሚያደርግበት ሰዓት ንግድ ባንኩ ልክ እንደማንኛውም ደንበኛ ነው ትሪት የሚያደርገው። ለምሳሌ እየወሰደን እንሂድና አንድ እድሜው 30 አመት የሆነ የመንግስት ሰራተኛ ይህን የተጠቀሰውን 1.3 ሚሊዮን ብር ልበደር ብሎ ቢመጣ በየወሩ ደሞዙ ላይ ምን ያህል የሚከፍል ይመስላችኋል? የመጀመሪያው የሚሰላበት መንገድ ይህ ግለሰብ ጡረታ መውጫው ለምሳሌ 65 ነው ብለን ነው ምንወስደው በሀገሪቱ ያለው ህግ ያ ስለሆነ ስለዚህ ንግድ ባንክ የሚወስደው ይሄ ሰውዬ ገንዘቡን ሊከፍለው የሚችለው ከደሞዙ ማለት ነው ቤቱን ከሰራለት ከደሞዙ ሊከፍለው የሚችለው እስከ 65 አመቱ ድረስ ብቻ ነው። ጡረታ ከመውጣቱ በፊት ከፍሎ ሊጨርሰው ይገባል። ስለዚህ የመጀመሪያው የምናደርገው ይህ 35 አመት ጎልማሳ ወይ ደግሞ ወጣት የምንለው ሰውዬ ከ65 ይቀነስና ስንት ይኖረዋል የሚለውን ነገር ስንመለከት የዚህ ሰውዬ እድሜ እርግጥ 30 ስለሚሆን የሚቀረው አመት ማለት ነው በስራ ላይ ያ 20 አመቱን ሙሉ የመጠቀም መብት ይኖረዋል ማለት ነው። ስለዚህ ለዚህኛው ሰውዬ ለጎልማሳው ሰውዬ በሚቀጥሉት 20 አመታት ውስጥ ቀስ ብሎ መክፈል የሚችለው ብድር ነው ማለት ነው። ስለዚህ ይህ ሰው 1,350,000 ብር ተበድሮ 450ውን ከራሱ አዋጥቶ ቤቱ ተገምቶ ከተሰጠው በኋላ መክፈል ቢጀምር ለ20 አመታት በ14% ወለድ ወራሃዊ ክፍያው የሚሆነው የዚህ I think ጥሩ ሊሆን ይችላል I don't know ግን ያንን ደሞዝ ማን ይደርሳል የሚለው ሌላ ጥያቄ ነው 16787 ብር ከ53 ሳንቲም በየወሩ መክፈል አለበት ይህ መምህር ማለት ነው የዚህን ቤት ብድር ከፍሎ ለመጨረስ ከዛ ባለፈ ይህ እንግዲህ ምን ማለት ነው በየወሩ 11162 ብር አካባቢ ወለድ ይከፍላል ይሰውዬ በ20 አመቱ ጠቅላላ ሲጨርስ ወደ 2.6 ሚሊዮን ብር ወለድ ነው ለኢትዮጵያ ንግድ ባንክ የሚከፍለው ጠቅላላ ክፍያው በአጠቃላይ 4 ሚሊዮን ብር አካባቢ ነው የሚሆነው ማለት ነው በእድሜ 35 አካባቢ የሆነ አንድ የመንግስት ሰራተኛ በንግድ ባንክ ላይ በብድር ለምሳሌ ደሞዝን የታከከ የብድር አገልግሎት በሚሰጥበት ባለው ሁኔታ ደግሞ እንግዲህ ትንሽ ከበድ የሚለው I don't know ይሄም በተለየ ይታያል አይታይም ምንም ከንግድ ባንክ የሰማሁት ነገር ስለሌለ ያው
ልሳሳት እችላለሁ እሱን መታረም እችላለሁ ነገር ግን ካልሆነ በስተቀር አንድ ሰው ለምሳሌ በወር 16787 ብር እንዲከፍል አትሊስት ምን ሊኖረው ይገባል ወደ 32000 ወይ ደግሞ 33000 ብር ወርሃዊ ደሞዝ ሊኖረው ይገባል ወይ በራሱ ወይ እሱና ባለቤቱ ሆነው ባለትዳር ከሆነ ወይ ባለትዳር ከሆነች 16787 ብር በየወሩ እንዲከፍል ሌላ ይሄንን ግማሽ የዚህን ተመሳሳይ የሚሆን ገቢ ቢያንስ ሊኖረው ይገባል ያን ከሌለው ብዙ ጊዜ ኢትዮጵያ ንግድ ባንክ አሁን አያበድርም 32000 ብር ደሞዝ ያለው መምህር ማን ነው እሱ ሌላ ጥያቄ አብረን እንጠይቃለን ማለት ነው በተመሳሳይ መልኩ እድሜው 40 አመት የሆነው አንድ ሰውዬ ደግሞ ለመበደር የሚሄድ ከሆነ ልክ እንደዚሁ ስታቀናንሱት 25 አመት ይሆናል ይሄም ተመሳሳይ ነው የሚሆነው ማለት ነው በተመሳሳይ መልኩ 16000 ብር አካባቢ በየወሩ መክፈል ነው የሚጠበቅበት ይሄኛው ሰውዬ ስለዚህ ብዙ ማስቸጋሪ ላይሆን ይችላል በጣም ትንሽ ከፋዮች ሊሆኑ የሚችሉ ሰዎች እንግዲህ እድሜያቸው ከ40 በታች ወይ ደግሞ 42 43 አካባቢ እድሜያቸው በታች የሆኑ የመንግስት ሰራተኞች መምህራንም ቢሆኑ ሊከፍሉ የሚችሉት ወራዊ ክፍያቸው ከ16000 ብር ማትበልጥ ነው ልትሆን የምትችለው ማለት ነው እድሜው 50 አመት የሆነው አንድ ሰው መምህር ይሁን መንግስት ሰራተኛ ቢሆን ደግሞ 15 አመት አለው ከጡረታ መውጫው ቀድሞ ያቺን እንግዲህ ሲቀነስ አንድ ካደረጉበት ደግሞ 14 አመት ነው ማለት ነው የመክፈያ አቅም ያለው ጡረታ ከመውጣቱ አንድ አመት በፊት ድረስ ከሆነ የሚያሰሩለት በዛ 14 አመት ውስጥ ገንዘቡን ከፍሎ ለመጨረስ የኢትዮጵያ ንግድ ባንክ 1.3 ሚሊዮን ቢያበድረው 18366 ብር ከ61 ሳንቲም ይሰው በየወሩ ከደሞዙ ሊቆረጥ ይገባል ቅድም እንዳወራዋችሁ እንግዲህ በዚህኛውም 10330 ኢንተረስቱ ነው ማለትም 1.7 ሚሊዮን ብር ኢንተረስት ይከፍላል ይሰውዬ በ20 አመት ውስጥ ማለት ነው በጠቅላላ 3 ሚሊዮን ብር አካባቢ መክፈል ይኖርበታል ማለት ነው ለንግድ ባንክ 14 አመት ሲጠናቀቅ ማለት ነው ይህ እድሜው ማን የሆነ ሰው ነው 50 የሆነው ሰው ነው እንደነገርኳችሁ ደግሞ እንግዲህ ይሄ ተመሳሳይ ሰውዬ አይ ቲንክ ወደ 37-38 ሺህ ብር አካባቢ ደሞዝ ሊኖረው ይገባል ማለት ነው ኤዘር በራሱ ወይ ደግሞ እሱና የትዳር አጋሩ ያለ ሁለት ተካፍሎ ይሄንን ብር ከመጣ ስለሆነ ያንን አብስቶ ስለሆነ ንግድ ባንክ ብድር የሚያበድረው ይህ በተለየ ህግ እስካልታየ ድረስ ስለዚህ ይሄንን ሊያገኝ የሚችለው እድሜው በዚህ ደረጃ ያለ ሰው እንደዛ አይነት ደሞዝ ያለው ሰው መሆን መቻል አለበት ይህ ሰው እድሜው 55 ቢሆነው ደግሞ እንዲሁ 10 አመት ነው የሚቀረው ማለት ነው 10 አመት ብቻ ሳይሆን ከጡረታ የሚቀረው 10 አመት ነው አንድ አመት ደግሞ ስትቀነስለት የመክፈያ ጊዜው 9 አመት ይሆናል በ9 አመቱ ስለመክፈል አንድ ሰው በየወሩ 22050 ብር መክፈል ይኖርበታል ከዚህ ውስጥ ኢንተረስቱ 9550 ሲሆን 1 ሚሊዮን ብር አካባቢ በኢንተረስት ይከፍላል ጠቅላላ ክፍያው 2.3 ሚሊዮን ነው ለንግድ ባንክ በ14 አመት ውስጥ ማለት ነው እንደምትመለከቱት የኢንተረስቱ መጠን እየቀነሰ ጠቅላላ የሚከፈለው ገንዘብም እየቀነሰ ነው የሚመጣው እድሜው ባጠረ ቁጥር እነዚህ ረጅም ጊዜ የሚከፍሉት በጣም ብዙ ብር ነው ለባንኩ የሚከፍሉት እድሜው 60 አመት ወደ መጨረሻ የደረሱትን ነው እንግዲህ ለነግራችሁ የሚሄደው እድሜው 60 አመት የሆነ አንድ የመንግስት ሰራተኛ 5 አመት ብቻ ነው የሚቀረው ጡረታ ላይ ከዛ ደግሞ አንድ አመትን ያው የመክፈያ ጊዜው ሲቀነስለት 4 አመት ብቻ የመክፈያ ጊዜ ነው የሚሰጠው ስለዚህ እድሜያቸው አሁን ባለው ሁኔታ ወደ 60 የተጠጉ ሰዎች ከኢትዮጵያ ንግድ ባንክ 1.3 ሚሊዮን ብር ቢሰጣቸው 450 ነው አዋጣው ያቺን የተባለችውን ባለ አንድ መኝታ ቤት ቢገነቡ ሊሆን የሚችለው ወራዊ ክፍያቸው 36890 ብር ከ74 ሳንቲም ነው እርግጥ ነው ይህንን ክፍያ በ4 አመት ውስጥ ብቻ ከፍለው እንዲጨርሱ የሚያስችላቸው ገንዘብ ነው ይሄ ገንዘብ ኢንተረስቱ 8765 ብር አካባቢ ነው የሚሆነው በየወሩ 420 ብር አካባቢ ነው የሚከፍሉት በኢንተረስት መልኩ ለኢትዮጵያ ንግድ ባንክ በስተመጨረሻ 1.7 ሚሊዮን ብር አካባቢ መክፈል ይጠበቅባቸዋል እነማ የመንግስት ሰራተኞቹ ይሄን ለማግኘት እንግዲህ አንድ ሰው ከኢትዮጵያ ንግድ ባንክ ሊጠየቅ የሚችለው አሁን ባለው በተለመደው ህግ ምን ሄድ ከሆነ ቀደም እንደነገርኳችሁ ወደ 72 አካባቢ ይመስለኛል 72000 ብር አካባቢ ደሞዝ ያለው ሰው ነው እንግዲህ ለሁለት ተካፍሎ ያንን ነው የምሰጠው ብሎ ካሰበ በዛች በቀረችው እድሜ ማለት ነው በዛች በቀረችው እድሜ የሚችለው ደሞዙ ከዛ የሚያንስ ከሆነ ያንን 1.3 ሚሊዮን ብር ላይሞላለት ይችላል ማለት ነው ታዲያ ይህ በጣም ኮንሰርን ሊያደርገን የሚገባ ነገር ነው እነዚህ መንግስት ሰራተኞች በተለየ መልኩ እስካልታዩ ድረስ ወይ ደግሞ የወራዊ ክፍያቸው ጉዳይ በተለየ መልኩ ትሪት ይደረጋል የሚል ነገር እንግዲህ በኢትዮጵያ ንግድ ባንክና በአዲስ አበባ ከተማ አስተዳደር መካከል እስከሌለ ድረስና ኢትዮጵያ ንግድ ባንክ ልክ እንደማንኛውም ቢዝነስ እንደማንኛውም ንግድ ባንክ እነዚህ ሰዎች ትሪት የሚያደርጋቸው ከሆነ አሁን የተመለከትነው አይነት ነገር ነው የሚፈጠረው
አገሪቷ ውስጥ ደግሞ ያሉ የመንግስት ሰራተኞች አብዛኛዎቹ በቁጥር የተጠቀሱትም እነዛ አመራሮች እንዳልሆኑ እናውቃለን። ደሞዛቸው በጣም ዝቅተኛ ከመሆኑ የተነሳ ሜቢ እንዲያው ቢቻል እንኳን እነዛ እድሜያቸው ወደ 30 አካባቢ ያሉ ለሚቀጥሉት 20 ዓመታት ዘና ብለው መክፈል የሚችሉት ግለሰቦች ሜቢ ሊጠቀሙ ይችላሉ። እነሱ ደግሞ ደሞዛቸው ያን ያህል ትልቅ ላይሆን ይችላልና የደሞዝ ጭማሪ ወር የመሳሰሉ ነገሮች ወይ ደግሞ ከባንኩ ጋር ሌላ አይነት ዲሊንግ እስካልተደረገ ድረስ እነዚህ ሰዎች ገንዘቡን መክፈል የሚችሉበት እድል ጠባብ ነው። ወይም ደግሞ እነዚህ ግለሰቦች ቤት የሚገነቡት ግለሰቦች መንግስት ሰራተኞች፣ መምህራን ወር የጤና ባለሙያዎች ሊሆኑ ይችላሉ። እነዚህ ሰዎች ሜቢ ሌላ ገቢ የሚያገኙ ከሆነ እነዛን ገቢዎች የብድሩ መክፈያ አድርጎ ኮንሲደር እስካልተደረገላቸው ድረስ የ450 ሺውን ጉዳይ ተውትና የቅድሚያ ክፍያውን ጉዳይ ተውትና ብድሩን 1.3ቱንም ለማግኘትም ቢሆን እነዚህን ከላይ ያልናቸውን እንደየእድሜያቸው ሊያሟሏቸው የሚገቡ ክፍያዎች ስለሆኑ ደሞዛቸው በዛ ልክ ግዴታ ሊመጣ ይገባል። በተለየ መንገድ እስካልታየ ድረስ እሱን መረጃው ስለሌለኝ እንዲህ ነው እንዲያ ነው ልል አልችልም። ነገር ግን ንግድ ባንክ በሚመራበት ለደንበኞቹ ለኮንሱመርስ ቤት በሚገዛበት ሰዓት የሚያበድርበትን ህግ የሚከተል ከሆነ ግን እስካሁን ያወራሁትን ነው የሚሆነው። ለመሆኑ በዚህ የተጠቀማችሁ ወይ ደግሞ ስለ ጉዳዩ መረጃው ያሏችሁ ሰዎች ካላችሁ ታዲያ መረጃውን ስጡን፣ ኮሜንት ሴክሽን ላይ ግቡና ማለት ነው። ቪዲዮን ከወደዳችሁት ላይክና ሼር አድርጉ። አስተያየትና ጥያቄዎቻችሁንም ታች ኮሜንት ሴክሽን ላይ ጻፉልን። ይህንን ቻናል ታዲያ ሁሉ ጊዜ እንደዚህ አይነት ትምህርታዊ ቪዲዮዎች እንዲደርሷችሁ ሰብስክራይብ በሉ፣ የዶል ምልክቷንም አብሩ። ለጓደኞቻችሁ ለወዳጅ ዘመዶቻችሁ ሼር ያደረጋችሁ ደግሞ ይህን ቻናል አሳድጉት። ከኢትዮጵያ ውጭ ካላችሁ ጆይን በሉ ያልኩኝ እስከሚቀጥለው የፋይናንስ ፕሮግራሜ ከንጋት ፖስት የምሰናበታችሁ እኔ ገሜ ብርሃኑ ነኝ።